ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለው። አን ዑምሪሂ ፊማ አፍና ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼህ ነበር፣ እንዴት አሳለፍከው? በምን እኔን ስትዘክረኝ፣ ስታስታውሰኝ፣ ስታመልከኝ፣ ስትገዛኝ፣ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ ስለ ወጣትነት ይጠይቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል፣ ፖለቲከኞችም ይፈልጉታል፣ ሸይጣንም ይፈልገዋል። ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ፣ ጫት ቤት ሆኜ፣ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን፣ ስንደክም፣ መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር ይመድባቸዋል። ከሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ ዐዘ ወጀል። ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት፣ በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጥ። ወጣት ነቢዩ ወጣቶች ረዱኛሉ። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛሉ። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ፣ በአላህ መንገድ ላይ ቀጥልትል፣ አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ወተረናስ ሰዎችን ትመለከታለህ ሱካራ የሰከረው ሆነው ወማሁም ቢሱካራ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን ዐዛብ አላህ ሸዲድ፣ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥማ ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባሌት እርግዝናን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋለህ፣ ነገር ግን አልሰከሩም። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹንስ ማን ይችላል? ሚችላል እንዴ? አረስቱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያ ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ብ69 ጁዝአን ኩሉሁነ ሚስሉ ሐሪሃ። የዱንያ እሳት ከአኼሯ 70 ጁዝ አላት፣ ክፍልፋይ አላት አጠቃላይ። ግን የዱንያዋ ለአኼራ ሲነጻጸር የአኼራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ ምታቃጥል፣ ሰውነት ምታሳረር በቂ ናት አሉ። ላ የአኼራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላለ? ማን ይችላል? በአላህ ወቁዱሃ ናሱ ወልሂጃራ። ማገዶውስ ምንድን ነው? የሰው ልጆችና ድንጋይ ናት አለ አላህ ሱብሓነሁ ወተዓላ። ማገዶው የሚሆኑት የሰው ልጆችና ድንጋይ ናቸው። ይህንን ቅጣት ፍሩ ነው የሚላል አላህ። በምን? የእሱን ትእዛዝ በመታዘዝ የከለከለውን በመከልከል። አኑዕማን ብኑ በሺር ረዲየላሁ ዐንሁማ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነ አህወነ አህሊ ናር ዐዛበን የውመል ቂያማ። የመጨረሻ ትንሹ ቅጣት ማለት የቅያማ ቀን አሉ። ትንሹ ቅጣት ለረጁሉን ዩዕዘው ፊ አኽመሲ ቀደመይሂ ጀምረታን፣
ሁለት ፍም እሳቶች አንድ ሰው እግር ላይ እግራችን ጎድጎድ ያለች ቦታ አለች አይደለ ከውስጥ እሷ ላይ ሁለት ፍም እሳቶች ይቀመጣሉ አሉ። يغلي منهما دماغه ما يرى أن أحدا أشد منه عذابا وأنه لأهونهم عذابا يسو كسو يبلت أمي كتابلو عاس ياسي كمت انكلاتو يتنى كغير سات سيكمت كسو يبلت أمي كتابلو بلو عم أني يمجرش كبارون كتاب مكتاب بلو ياسبان ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ነው። አላህ ይጠብቀን። اللهم اجرنا من النار اللهم اجرنا من النار اللهم اجرنا من النار